ይቺ ቀበጥ የህንጻው ባለቤት ልጅ ነች፣ ያከራያችን ማለት ነው። ጠንቀቅ ብላ አስተናግዳት እባክህ፣ ኮምፕሌንት ታበዛለች። እሺ እባክሽ። ማኪያቶን ጣልኝ ቶሎ በል። እሺ አይ መንቀጥቀጥ አሁን ትበላሃለች። በቃ ምንድነው መልሰው ምንድነው ተከካ መጣው? በጣም ይቅርታ ለስራው አዲስ ስለሆንኩ ነው። ጭራሽ መለማመጃ አረጋችሁን? ማኔጀሩን ጥራልኝ። ይቅርታ እህቴ ልቀይርልሽ። አስቀምጠው። ማኔጀሩን ጥራልኝ። ቆይ መልሽ ይመጣላ። ምንድነው እንደዚህ መጮሂው? ምንድነው ይሄ? ኦ በጣም ይቅርታ የኔ መቤት፣ አሁኑን እንቀይርልሻለን። በቃ ከፈለግሽ ወይተርም እንቀይርልሻለን። እሱ ለስራው አዲስ ስለሆነ ነው። በጣም ይቅርታ የኔ መቤት። እንድትቀይርልኝ ሳይሆን እንድታባርልኝ ነው የምፈልገው። በጣም ይቅርታ የኔ መቤት። ወይተሩንም ማኪያቶውንም እቀይርልሻለሁ። እባክሽ ተረጋጊና ተቀመጪ። ኦኬ እንድረጋጋ ከፈለግ አባራው። ነገ ስመጣ ይሄን ልጅ ማየት አልፈልግም። አም ሶሪ፣ እንደሱ እንኳን አይሆንም። ደንበኛ ንጉስ ነው አይደል? ንጉስ ደግሞ የሚለው ነገር ሁሉ ሊፈጸምለት ይገባል። በልክ ከሆነው ሁሉም ነገር ግን ልክ አለው አይደለም? ይቅርና በንጉስ የተመሰለው ከስተምር ንጉስ ራሱ ከልክ ሲያልፍ ህዝብ ይነሳበት የለ? ሁሉም ነገር እኮ ልክ ሲኖረው ነው ደስ ትክክል። እና ልክሽ ነው እያልከኝ ነው? እኛ ቤታው ምናልባት ለደንበኞች ከዚህ በላይ ልክ ያስቀመጡ ቤቶች ካሉ እዛ ሄደሽ ማስባረሩን ሞክሪ። የክራዩን ነገር አስብበት። እሱን ከአባትሽ ጋር እናወራለን። ስራውን ቶሎ ለመልመድ ሞክር። ካልሆነ ግን ለአንተም ልክ ስላለህ አባረሃለሁ። አቤት ማናጀር! ኧረ ይሄ ልጅ ግን ማይችለውን ነገር ንገሩኝ። ምን አይነት አክቲንግ ነው? ይጀምር። እሷ ለአንድ ማኪያቶ እንደዚህ የምትንጨረጨረው ማናት? አረ ባርኮት የሚመቻችሁ ኮሜንት ላይ